መስሎኝ በማንተ በቃ ሀሳብ ቀይር ነው። ስለ ጨነቃት ጠፍቶባታል የምትለው ሱመያ በጣም ነው የምትወድክ። ሱመያ አልቆረጠላት እንዴት ልምጣ የሚለው የሚዟት ነው አይደለም። እዚህኛ በቃ ሱመያ ፈርቼ ነው በቃ ሱመያ አዛዝነች በቃ ሴት ዛሬ ነገ ስል በአጭር ጊዜ ውስጥ አግብቼ ያሳያታለሁ። እስኪ ደግሞ መጣ ቀንቼ ነው በምታገባው ቆንጆ ልጅ ስላገኘ ከኔ ስለምትበልጥ ስላገኘ ቀንቼ ነው ማላለች። ራሽ ነገር የለም። ልጆቼና ስለሆንሽ ልጆቼን ይዘሽ በመጨኔ የምፈልገው ነገር ነው። እኔ እኮ ብዬሻለሁ ብዙ ጊዜ አማራጭ ሰጥቼሻለሁ እና ምንም ሴት እንዳታገባ ተው በቃ ካሁን በኋላ እኔ አብሬክ እኖራለሁ ልጆችን ይዤ ልመጣለሁ ብትይኝ እተዋለሁ። እኔ በቃ አላገባም። የማግባት ሀሳብ ሌላ የለኝም። ወይ ማለት ፈልጋለሁ። እምቢ አልሽ ወይም ከህይወታችን ውጪ ስለኛ አሁን ተናዳብኝ ቃል ሰራልኝ ነው ድንገት ሷንሰት አይ ሰይድ መከራውን አያ። አሁንም በድጋሚ ሮዛ ላገባህም ማለች። አሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ሰይድ እንግዲህ ዱዓ ያስፈልግሃል። አንዳንድ ጊዜ ነገሮችን አቀበት ወጣሁኝ ብዬ ነገሮቹ ሲበላሹብኝ ለምን ብለህ ራስህን መጠየቅ አለብህ። በሱመያ ላይ ከመለጠፈ በፊት ማለት ነው። ሱመያን አላህ እንደ ስበብ አድርጎ ነው እንጂ እየላካት ያለው ሱመያ በእናንተ ህይወት ውስጥ የምታደርገው ነገር ክፋትም፣ ምቀኝነትም፣ ቅናትም አይደለም እንደ ሰው ማለት ነው። እሷ እያለች ያለችው ትጎጃለሽ አታግቢው ነው ያለቻት ባለፈው። አሁንም ደግሞ እኔ በአንቺ ጣልቃ አልገባም፣ አንቺ ወደድሽው ማግባት ትችያለሽ፣ ግን እኔ በእኔ ምክንያት ተናደሽ ከዛን ቀን በኋላ መድኃኒት ዋጥሽ፣ ይቅርታ ነው የምጠይቅሽ፣ ይቅርታ እንድታረጊልኝ ብላ አንገት ሐብል ገዝታላት መሄዳ ይቅርታ ጠየቀቻት። እዚህ ጋር ምንም ነገር ስህተት የላትም። እንትኑ ላይ አንገት ሐብሉ ላይ መተት አሰርታ ነው እንደዚህ አድርጋ ነው ምናምን አሰርታባት ነው። አልጋ ላይ ከተጋባን በኋላ ደግሞ አልጋ ላይ መታ የምትይዘኝ ይመስለኛል። ይሄ አባባል ነው። እሷ ስራም አላጣችም። እሷ ተንኮል ቢኖራት ኑሮ እናንተ እንደምታስቧት መጥፎ መተተኛ ብትሆን ኑሮ አዩ ምላሰኛዋን ቤት ድረስ ሂዳ እንደዛ አስራት ዝም ብላ አስጠንቀቃ አትሳደቢ ብላ ብቻ ነው ተመልሳ የመጣችው እንጂ ምንም አልለካቻትም። ያን ያህል መጥፎ ሰው ቢትሆን ማንም ዝም አይልም፣ ሌላ ሴት ብትሆን ማለት ነው። ሱመያን ምክንያት አታድርጉ። አንዳንድ ጊዜ ሰይድ ነገሮች ለምን ይበላሹብኛል ብለህ ዞር ብለህ ዙሪያክን ተመልከት እንጂ ሱመያ ላይ ከመጮህ በፊት ህይወቴን እያመሰቃቀለች ነው። ሱመያ ላይ ጣትን ከመወርወር በፊት ሌላ ሴት አገባለሁ በዚህ በ3 ቀን ውስጥ ሱመያ ማታቃትን ሴት አንቺም የምትፈልጊውን አግቢ አልካት። ነገሮች ሁሉ የሚበላሹብህ ለምን ብለህ ጠይቅ። አንደኛ አንተ በምትሰራው ስራ አላህን እያስቆጣክ ነው። ሁለተኛ ቤተሰቦችህን እያሳዘንክ ነው። ሶስተኛ ደግሞ ኦዲየንሱ እያዘነብክ ነው። ብዙ አንተ ማሻአላ ተባረከላ ብዙ ባለስልጣኖች ብዙ ኡስታዞች ጋር ትተዋወቃለህ ማለት ነው። እንደዚህ እንደምትታዩ አይደለም። በጣም ትልቅ ሰው ጋር ጓደኞች ነክ እነሱ ቻናልክን ይመለከታሉ። ቻናልክን በሚመለከቱበት ሰዓት ዱዓ መደረግ ያለበት ቦታ ላይ ዱዓ ያረጉልሃል። ቀልባቸው የሚሰበር ቦታ ላይ ደግሞ ቀልባቸው ይሰበራል ማለት ነው። እስቲ ዞር ብለክ እናቴ የት ነሽ ቤተሰቦቼን ሂደክ እና እህት በዛ በኩል የምትሰራው ቪዲዮ ወንድም እስከማትመስላት ድረስ ነው ልቧን እየሰበርክ ያለው ማለት ነው። ወንድምክ በዛ በኩል ቤተሰቦችክ በጣም በሚያስጠላ ቪዲዮ ነው ባንተ ላይ የሚሰሩት ጓደኞች ሁሉ ማለት ነው። ለምን ከአንድ ሙስሊም የማይጠበቅ ስለሆነ አንተ ከአላህ ጋር አላህን እያሳዘኑ ነገሮች እዚህ ጋር መተው ይሳኩልኛል ማለት ዘበት ነው። አንተ ከአጅነብይ ሴት ጋር እየተጃጃል ከአጅነብይ ሴት ጋር እየተቃቀፍክ ሐራም በሆነ መልኩ እየሄድክ አንድ አጅነብይ የሆነች ሴትን ቤትክ ዘመተክ ቤትክ አሳድረክ ለወደፊት ሚስቴ ትሆናለች እየተጃጃልክ ይሄ ማይስላ እንደዚህ አይነት ዲን አለን እኛ እኮ ዲናችን ማሻአላ ተባረከላ ጠንቅቆ የሚያስተምረን ዛሬ እንኳን ህፃኑ አውቆ እንኳን የሚተገብረው ነገር ነው። ሰው ላይ ሂደን ከማላከካችን በፊት እንትና ህይወቴን አበላሸች እንትና ህይወቴን አበላሸ ከማለት በፊት እኛ ምንድነው እያደረግን ያለ ነው? አላህን እያስቆጣን ነው ወይ? በቃ አንድ ቪዲዮ ይጫናል ከ24 ሰዓት በኋላ ሂዶ ምን ያህል እንደቆጠረ ዶላሩ ይታያል፣ ቪው ይታያል። ይሄ ነው በቃ። ይሄ አይደለም ጀነት የምንገባው። ጀነት የምንገባው ስራችንን ብቻ ነው። ዛሬ ለሰዎች የምናስተላልፈው የሰዎች አይምሮ ውስጥ ምንድነው የሚያደርገው? ትውልድ ምንድነው ከኛ እየቀሰመ ያለው?
ምንድነው እኛ ለልጆቻችን ነገ የሚያዩት ነገር ደስ ይላል ወይ? የምንጭነው ቪዲዮ ነገ ልጆቻችንን ያስደስታል ወይ? ልጆቻችንን ያኮራል ወይ? ቀጥ ብለው እንዲሄዱ ያደርጋቸዋል ብለን ነው ቪዲዮ መጫን ያለብን እንጂ ዝም ብለን ሴት ስለሞላች ብቻ ሴት ስለረከሰች ብቻ እያነሳን ያንንም እየመጣን እያገባን ከተወሰነ ወራት በኋላ እየፈታን ሌላዋን እያገባን አይደለም ህይወት እንትን የሚለው ማለት ነው። ቢያንስ ለልጆችህ ማሰብ አለብህ። እነዚህ 2 ሴት ልጆች አለክ። እነዚህ ልጆች እንዴት ነው ነገ ህይወታቸው የነገ ህይወታቸው አያሳስብክም? የነገ ማንነታቸው አያሳስብህም? ነገ እኮ ትውልድ አሁን የሚወለደው ልጆች እኮ ነገ ሀገር ተረካቢዎች ናቸው። እኛ እኮ እያለፍን ነው የምንሄደው። ልጆቻችንን ነው እየተካን የምንሄደው። ለምንድን ነው ሶሻል ሚዲያ ላይ በቃ ቫይራል የሚወጣ ቪዲዮ ብቻ የምንፈልገው? ቫይራል የሚወጣ አላህ ጋር ቫይራል ቢወጣ ይሻለናል ለሁላችንም። ሰው ጋር ቫይራል ቢወጣ የሚከፈለን ገንዘብ እንጨርሰዋለን። ለምን? ምንም አስመስለን ስለመጣ ማለት ነው። አንዳንድ ጊዜ ዙሪያህን ተመልከት። ይሄ ነገር ይሳካል። የሆነ ነገር ስንገባ ረካዓተይን ሰግደን አላህን ጠይቀን ነው የሆነ ነገር ውስጥ መግባት የምንችለው። ለምን? ያን ነገር እየሮጥ አሁን አዩን አይተሃል። አዩን አግብተክ 1 አመት ብሎ አላህ እንዳሯሯጠክ 1 ሰዓት ታርፍ ህይወትክን አመሰቃቀለ። ያቺም ልጅ በአንተ ምክንያት ህይወቷም ተመሰቃቅሎ 1 አመት ሙሉ ዋጋ ከፈለች አንተን ለማስተካከል። ያም አልተሳካም። ያንንም ብትንትና አድርገ ደግሞ እችኛዋን ልጅ ደግሞ አሁንም በድጋሚ ያገባለሁ። እችኛዋም ደግሞ ለአንተ ሳይሆን አላህ ለዚች ልጅ የዋህነቷን አይቶ ነው መሰለኝ ካንተ ሊጠብቃት ብሎ ነገሮችን እያመቻቸ ያልሆነው ማለት ነው። ዞር ብለን እስቲ ከአላህ ጋር ሂሳባችንን አላህን እናዋራው እስቲ። ረካዓተይን ሰግደን ዝም ብለን አይደለም ለሶሻል ሚዲያ ለቪዲዮ ጥሩ ቪዲዮ ቫይራል ለመውጣት ብቻ። ቫይራል ባይወጣ ዘገደል ይግባ። አላህ እኮ በረካ ካደረገው እኮ በአመት 2 ቪዲዮ ጭነክ እኮ ምን ይታወቃል? የአላህ ስራ ህይወትክን ሙሉ ሊቀይረው ይችላል። አላህ እኮ ከፈለገ አይቸግረውም። አላህ እኮ አይቸግረውም። አላህ ሞልቶታል። የፈለገውን ይሰጠናል። እኛ ከልባችን ከቀልባችን ለሰዎች ጥሩ ነገር እንሰራለን ብለን ነይተን ይሄ ቪዲዮ እንደዚህ ይታይልኛል ብለን አይተነው ቪዲዮአችንን እስቲ አላህን እንዳያስቆጣ ኦዲየንሶች እንዳያዝኑብን ከሰራን ወላሂ ለአዚም አላህ በረካ ነው የሚያደርገው። በቃ ዝም ብሎ ሴት ብቻ ያቺም ትመጣለች። በቃ ትንሽ ታዋቂ ነው፣ ትንሽ ገንዘብ አለው፣ የሆነ መኪና አለው፣ ትመታለጥፍ። ያቺም ትመጣና ያቺም አግባኝ አኡዙ ቢላሂ ሚነ ሸይጣን ረጂም። ይሄ ታዲያ መጨረሻ ዘመን ላይ አልደረስንም ያ ጀማዓ? እኔ ግን ልቦና ይስጠክ ብያለሁኝ። ወላሂ ደግ አረጋቻችሁ። በቀደም በተናገራችሁ ነገር ነው። ስትናገሩ ዋጋ ታስከፍላችኋለች ብያችኋለሁ። ይሄ ዋጋ አስከፈለቻችሁ። እሷ ግን አንድ ኦዲየንስ ሳይሰድባት ክፉ ከአንደበቷ ሳይወጣ ወንድ ነሽ